ማትሪክስ ውስጥ ሮ ኢክሎን ፎርም እና ሪዲዩስድ ሮ ኢክሎን ፎርም ልዩነታቸው ምንድን ነው? ባለፈው የሰጧችሁ ጥያቄዎች ላይ አብዛኞቻችሁ የመጨረሻውን ጥያቄ በደንብ አልሰራችሁትም፣ ልክ አይደለም የመለሳችሁት። እስካሁን ምንም መልሱን የመለሰው ሰው የለም። ይሄንን በደንብ ዲስከስ ላደርግላችሁ አስቤኝ ነው። የሁለቱ ልዩነት ምንድን ነው? መጀመሪያ ሮ ኢክሎን ፎርም ማለት ነው። አንድ ማትሪክስ በሮ ኢክሎን ፎርም ተቀመጠ የምንለው መቼ ነው? አንደኛ ሁሉም ዜሮ የሆነ ሮ ካለ፣ ሁሉም ኢንትሪዎቹ ዜሮ የሆነ ሮ ካለ እሱ ቦተም ላይ ነው መቀመጥ ያለበት። ሁለተኛው ደግሞ ሊዲንግ ኢንትሪ ማለት ከአንድ ሮ ውስጥ የመጀመሪያው ነን ዜሮ ቁጥር ማለት ነው። ስለዚህ ያ ቁጥር የአንደኛው ሊዲንግ ኢንትሪ ከሱ በላይ ካለው በስተቀኝ መገኘት አለበት። የመጨረሻው ደግሞ ኦል ኢንትሪስ ቢሎ ዘ ሊዲንግ ኢንትሪ ዜሮ መሆን አለባቸው ነው። ሶስቱን ህጎች ካየን በምሳሌ ነው። ለምሳሌ ይሄንን ማትሪክስ ብታዩት 1 2 3 አለ መጀመሪያው ሮ ላይ፣ ከዛ 0 0 1 ከመጨረሻው 0 0 ናቸው። ስለዚህ ይሄ በሮ ኢክሎን ፎርም መቀመጡን ቼክ ለማድረግ መጀመሪያ ሁሉም ዜሮ የሆነ ሮ አለው አይደለ? እሱ ከሁሉም መጨረሻ ነው የተቀመጠው። ስለዚህ ይሄ አንድ ሩሉን አሟልቷል ማለት ነው። ሌላው ስናይ ደግሞ ሊዲንግ ኢንትሪ ማማን ናቸው? የመጀመሪያው ሮ ላይ ሊዲንግ ኢንትሪ አንድ ነው አይደለ? ከዛ ሁለተኛው ሮ ላይ የመጀመሪያው ነን ዜሮ ቁጥር አንድ ነው አይደል? መጨረሻ ላይ ያለው። የመጨረሻው ደግሞ ሊዲንግ ኢንትሪ የለውም። ስለዚህ የመጀመሪያው አንድ ከሁለተኛው አንድ፣ ሁለተኛው ከመጀመሪያው በስተቀኝ ነው አይደል የሚገኘው። ይሄ ሩሉን ያሟላል፣ በሮ ኢክሎን ፎርም ተቀምጧል ማለት ነው። ሌላ ምሳሌ ይሄኛውንም ማየት ትችላላችሁ። ስታዩት ሁሉም ዜሮ የሆነ ሮ የለውም። ስለዚህ እሱን እንተዋዋለን። ሊዲንግ ኢንትሪ ስናይ ደግሞ የመጀመሪያው ሊዲንግ ኢንትሪ አንድ ነው፣ ሁለተኛው ሁለት፣ ከዛ የመጨረሻው አንድ ነው። ስለዚህ ሁሉንም ስናያቸው በስተቀኝ ነው የሚገኙት። ስለዚህ ይሄኛውም በሮ ኢክሎን ፎርም ተቀምጧል ማለት ነው። ወደ ሬዲዩስድ ሮ ኢክሎን ፎርም ስንመጣ ደግሞ መጀመሪያ በሮ ኢክሎን ፎርም መቀመጥ አለበት። ሁለተኛ ደግሞ ሊዲንግ ኢንትሪዎቹ ሁሉም አንድ መሆን አለባቸው፣ አንድ ቁጥር መሆን አለባቸው። የመጨረሻው ደግሞ ሊዲንግ ኢንትሪ ባለባቸው ኮለመን ውስጥ ብቸኛ ነን ዜሮ ቁጥር ያ ሊዲንግ ኢንትሪ መሆን አለበት ማለት ነው። በምሳሌ እንየው። ለምሳሌ ይሄኛውን ጥያቄ ብታዩት ሊዲንግ ኢንትሪ መጀመሪያ በሮ ኢክሎን ፎርም መቀመጡን ቼክ ስናደርግ ዜሮ ያለበት ሮ ቦተም ላይ ይገኛል። ልክ ነው። ሊዲንግ ኢንትሪዎቹ አንዱ ከአንዱ በስተቀኝ ነው አይደል የሚገኘው። የሁለተኛው ሮ ሊዲንግ ኢንትሪ አንድ ከመጀመሪያው ሮ በስተቀኝ ነው የሚገኘው። ልክ ነው፣ በሮ ኢክሎን ፎርም ተቀምጧል። ሬዲዩስድ ሮ ኢክሎን ፎርም መሆኑን ደግሞ ለማወቅ ሊዲንግ ኢንትሪዎቹ አንድ ናቸው አይደለ? ሮ 1 እና ሮ 2 ላይ የሚገኙት እሱን አሟልቷል። የመጨረሻው ደግሞ በኮለመን ስናይ ለምሳሌ የመጀመሪያው ኮለመንን ስናይ ብቸኛው ነን ዜሮ ቁጥር ሊዲንግ ኢንትሪው አንድ ነው አይደለ? በሶስተኛውም ኮለመን ላይ ስናይ ሊዲንግ ኢንትሪ እዛ ላይ ስለሚገኝ ብቸኛው ነን ዜሮ ቁጥር አንድ ብቻ ነው፣ ሌሎቹ ዜሮ ናቸው። ስለዚህ ይሄም በሬዲዩስድ ሮ ኢክሎን ፎርም ተቀምጧል ማለት ነው። ሌላ ምሳሌ ብጨምርላችሁ ይሄኛውን ብታዩት ደግሞ መጀመሪያ በሮ ኢክሎን ፎርም መቀመጡን ቼክ እናደርጋለን። ስናደርግ ዜሮዎቹ መጨረሻ ላይ ነው ያሉት፣ ልክ ነው። ነገር ግን እዚህ ጋር ስታዩት የመጀመሪያው ሮ ሊዲንግ ኢንትሪ አንድ ናት አይደለ? ሰከንድ ኮለመን ላይ የምትገኘው። የሁለተኛው ሊዲንግ ኢንትሪ ደግሞ የምትገኘው ፈርስት ኮለመን ላይ ያለችው አንድ ናት። ስለዚህ ስናየው ይሄ የሁለተኛው ሊዲንግ ኢንትሪ ከመጀመሪያው ሊዲንግ ኢንትሪ በስተግራ ነው የሚገኘው፣ በስተቀኝ አይገኝም። ስለዚህ ይሄ በሬዲዩስድ ሮ ኢክሎን ፎርም አልተቀመጠም ማለት ነው። በሬዲዩስድ ሮ ኢክሎን ፎርም በሮ ኢክሎን ፎርም ካልተቀመጠ ደግሞ በሬዲዩስድም መሆን አይችልም ማለት ነው። እሺ፣ እነዚህን ሶስቱን ጥያቄዎች መልሱን ሰርታችሁ ኮሜንት ላይ አስቀምጡልኝ። ስንመለስ አብረን እንሰራቸዋለን። እሺ፣ ተመልሰናል። ቪዲዮ ከተመቻችሁ ላይክ ማድረግ አትርሱ፣ ሰብስክራይብ አድርጉ። መልሱን ስናይ እንዴት ነው የሚሆነው? የመጀመሪያውን ማትሪክስ ስታዩት በሮ ኢክሎን ፎርም የተቀመጠ ነው አይደለ? የሮ ኢክሎን ፎርም ሩሎችን ያሟላል። በሬዲዩስድ ሮ ኢክሎን ፎርም መቀመጡን ቼክ ስናደርግ ግን የሁለተኛው ኮለመን ላይ ያለው ሊዲንግ ኢንትሪ 3 ማለት ነው አንድ አይደለም። ሁሉም ሊዲንግ ኢንትሪዎች አንድ መሆን አለባቸው። ይሄኛው ግን አንድ ስላልሆነ ቁጥሩ 3 ነው። በሮ ሬዲዩስድ ኢክሎን ፎርም የተቀመጠ አይደለም ማለት ነው። ሁለተኛውን ጥያቄ ደግሞ ስናየው በሮ ኢክሎን ፎርም የተቀመጠ ነው፣ በሬዲዩስድ ሮ ኢክሎን ፎርም የተቀመጠ ነው። ሩሎቹን ክሮስ ቼክ ብታረጓቸው ሁሉንም ያሟላል። የመጨረሻውን ስናየው ደግሞ በሮ ኢክሎን ፎርም የተቀመጠ ነው፣ ነገር ግን በሬዲዩስድ ሮ ኢክሎን ፎርም ግን የተቀመጠ አይደለም። ምክንያቱም በአንድ ኮለመን ውስጥ ሊዲንግ ኢንትሪ ያለበት ኮለመን ውስጥ ብቸኛ ነን ዜሮ ቁጥር ያ ሊዲንግ ኢንትሪ መሆን ነው ያለበት። ነገር ግን ኮለመን 2 እና ኮለመን 3 ላይ ስታዩት
ከአንድ ውጪ ሌሎች ነን ዜሮ ቁጥሮች አሉ 2 3 4 አሉ። ሶ እነዚህ ልክ እንዳይሆን ያደርጉታል ማለት ነው። በሪዲዩስድ ሮኪለን ፎርም የተቀመጠ አይደለም ማለት ነው። ሶ መልሱ ይሄንን ይመስል ነበረ። ቪዲዮ ከተመቻችሁ ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉላቸው። እንዲሰራላችሁ የምትፈልጉት ፖርሽን ካለ ኦር ደግሞ የሚከብዳችሁ የምትጠይቁኝ ጥያቄዎች ካለ ኮመንት ላይ ጻፉልኝ። የምለቀው ቪዲዮ እንዲደርሳችሁ ሰብስክራይብ አድርጉ። መልካም ጊዜ